ሺህ ሴቶች ጠይቆኛል ግን እኔ ቦታ አልሰጥም። እርግጠኛ ነኝ ጤነኝነትህን ተጠራጥሮ ነው የጠየቁ። ጤነኛ ነው ወይ? አዎ እንደዛ ይላሉ። እንደዚህ እርግጠኛ ነኝ። እንዴ ነው መጣው ውስጥ ወንድ ማናደር ነው ነገራችን ላይ ምንድነው? ኢትዮ ቴሌኮም የእውነት እኛ ጋም የለም እነሱ ጋም እነንትና ጋም እነ በቀሉ እንደ ጫልቱ እና አቤልም እነ ገመቹ ጋም የለም። የት ሄዶ ነው ቴል ኔትወርክ? ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። ዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ሰብሰብ አድርጌላችኋለሁ። አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮዎች ላይ ሐሳብ አስተያየቶቻችንን እንሰጣለን። እኔ ከዚህ ሐሳቤን እየሰጠው እሄዳለሁ። እናንተ ደግሞ ኮሜንት መስጫው ላይ ሐሳባችሁን ትሰጣላችሁ። ጾም እንዴት ነው? ሙስሊሞችም ክርስቲያኖችም ጋር ተገጣጥሟል ጾማችን። በጣም ደስ ይላል። በአሪፍ ሁኔታ እያሳለፋችሁ እንደሆነም ተስፋ አድርጋለሁ። እናንተ ሐሳቦቻችሁን መስጠታችሁን እንዳትረሱ። ቪዲዮን ስትጀምሩ እንደሁልጊዜውም ላይክ አድርጉላችሁ ፕሊዝ። ላይክ አድርጉ። አያስከፍልም፣ ለኔ ግን ይጠቅመኛል። ላይክ በማድረግ ተባበሩ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁልጊዜም ቤተሰብ ቋሚ ቤተሰብ እንድትሆኑ ፈልጋለሁ። ከመጨረሻ ድረስ የትም እንዳትሄዱ። ተዘጋጅ ማትኝም እንዲያስተነግጥሽኝ ቆማሪ እኔም ስለ ወርቅ ሰማ እንዴ ነበር የደነጋኩት። ወርቁን ሽጠሽ ምን አረክሽበት? እንዳይደብርሽ። ኧረ አይደብረኝም፣ ንገሪኝ። ሙሙዬን አስጠበቅኩኝ። ረላፍሽ ለከቲኑሽ እኔ ካንቺ ጋር አላወራም። ቁጭ በይ እሺ። ባለጌ ነገር ግን ማውራት አይቻልም። በወርቅሽ ደግሞ አግብተሽ ነበር አሉ። እስኪ ስለባልሽ ንገሪኝ። በሰርግ ድል ያለ ሰርግ ነው ጋይስ የደገሱት። ድል ባለ ስትይ ስንት ወጣበት? አሜሪካ ወደ $400,000 ከፍዬበታለሁ። ይሁን ራጥስ ጥፋቱ ምን ተሰማሽ? ልቤን ደምቶ እኮ ቆስሎ ትቼዋለሁ። ባይደማ ነበር የሚገርመን። እስኪ ስለ ወርቁ የሆነ ነገር በይን። አንተ ስለሆንክ ብዬ ነው እንጂ አንተ ስለሆንክ ወርቁዬ አንተ ሆነብኝ ደም የዋነ ብዬ ሼም ይዞኝ እንጂ ያንሰኛል። የእግር ይጎለኛል፣ የእግር ጣት ይጎለኛል። አበሻ ጥብስ ሲሰጡት መስፈጫ ይጠይቃል አሉ። በደንሽልና እንለያይ። አቤት። እሺ ፖይንት ኦፍ የሴት በስት ፍሬንድ ሲኖርክ ይላል። ሄሎ ስማ፣ ለሮቤል ቴክስት ላድርግለት አልኩኝና ማለት ነው ቻታችንን ሳየው በቃ መጨረሻ ላይ እኔ ነበርኩ የጻፍኩለት እና የመጨረሻውን አልመለስልኝም ነበር እና አሁን ደግሜ ቴክስት ባድርግለት ምናምን ኖርማል ነው። መጨረሻ ላይ ምን ብለሽ ጽፈሽለት ነው ሳይመልስልሽ የቀረው? ደናደሪ ብሎኝ እሺ ደናደር ብዬው በዛው ሳይመልስ ቀረ እና ከዛ በኋላ መልሶ ደናደሪ እንዲልሽ ነበር የጠበቅሽው? ያማታል ይቺ ልጅ። አይ ቢያንስ ቴክስቱን ላይክ ማድረግ አልነበረበትም ነው የምትለው? ይጢባራ ምንድነው ተጠብሮብሽ አያውቅም ነው ምንድነው ነው ይጢባሩን ትርጉም አታውቂ እንዴ? እሺ የማታውን ተው፣ ጠዋት ተነስቶ ደናደርሽልኝ ምናምን ማለት አልነበረበትም? ምንድነው ምን አድርገው እትይ አይደለማ እውነት እንደሚያወራው ቢወደኝ ነው። አንቺ ስራ የለሽም እንዴ? በእናትሽ ወደዛ በቃ ስራ ፈተሽ ሰው ስራ አታስፈቺ። A few moments later ስማ ከምጽፍለት ግን ማለት ነው ፕሮፋይል ፒክቸሬን ቀይሬ ለምን ትኩረቱን ስቤ ራሱ መልሶ እንዲጽፍልኝ አላደርግም። ሬዲያ ሄሎ ኧረ ግድ የለም ልጁ እየቀና ነው። ቅናት ሲያስገባሽው ነው። አንዳንድ ሴቶች እኮ ያጠገባቸው ያለውን ሰው ወይ ደግሞ ወንድ ስሜት ሳይረዱ የሌላውን ሰው ሲያው የኛው እዚህ ጋር እንዳሻረው እያረረ ነው። ሌላ ታሪክ አውጣጥሎ ማማ አጨረሽም? ኧረ በእናትሽ ርቦናል እያሉ ነው። ታጥበና እንዲወጣሽ ሲጀመር ብሎልሽ ነው እና ጨረሽ እንዴ? እነሱ ልቧቸው አንቺ ያለበት እሺ በቃ አፍጥኝ። የሄድ ያስመስሎ ነው ዝም የሚል አበደች ዝም
ባምባ ዘጎበት ሳምና ተቀብታ ቢሆን አሪፍ ነው። ዛሬ እኮ ሰርፕራይዝ ላደርግሽ እኮ ነው። አየሽው መኪናዬን ገዛሁልሽ እኮ ለአንቺ። በእግር መሄድ ሰለቸኝ አላልሽም? ለአንቺ ለማዘሰስ ሲል ይኸው ቃን ከሌለ ሰርቼ ያው ጋሪ ሆነ መኪና ቪት ነው የኔ ፍቅር ምን አስቸገረ? ይኸው መኪና ገዝቼልሻለሁ። ከዚህ በኋላ በእግር መሄድ የለም። እንቺ የኔ ፍቅር እቺ የኔ ናት። እቺ ምን ነው ለኔ ገዝተልኝ እንዳትሆን ብቻ። መጀመሪያ በሮቹ በስነ ስርዓት መበየድ አለባቸው። ከዛ በሱ በጥብጥብጥ ጀበና ፊት አረ በስማ ማማረት ጀመሩ ጭራሽ። አረ ተይ ዋታሄ ቦታችን ላይ ነን ቦስ። ወንጀለኛ ማምለጥ የለበትም። ሚሽኑ መሳካት አለበት። ካለበለዚያ የመጨረሻ ማስጠንቀቂያችን ነው። እሺ የኔ ወዶች ምን ውዴ ማለት ምን አፍረሽ ነው እና ሀያ ውዴ አትይኝም እንጂ ይሩጥ ይሄ አንተ ዘራፊ ይሄ ጀለንጎ ያዘው እዚህ ቆመ መጀናጀናቻ ወሬው ቢሮ ከገባ ይግባ። ዋናው እኔና አንቺ እንግባባ። በኋላ እናወራለን። እሺ ዣንጥላ 6 ዋርካው ስር ዝግጁ። አጥተን እየተከታተልነው ነው ቦስ። ከደቂቃዎች በኋላ እጃችን መግባቱ አይቀርም። እሺ እሙዬ መርማሪቱ ምን እናት ማሪናዶ በስራ ሰዓት ዳንስ ምን ችግር አለ? ስለ ዘራፊው አዲስ መረጃ አለ? ስለ ዘራፊው አዲስ መረጃ የለም። ስለ አንቺ ግን አዲስ የደረስኩበት መረጃ አለ። በጣም ገርቢ ሰው ነሽ። ምንድነው ደግሞ ስለኔ? ላነብልሽ አይደል? ተረጋጊ። አይ መርማሪቱ ይኸውልሽ ጎህ ቀዶ ንጋት እንደመጣ ምድር ላይ በድንገት አዲስ ነገር ወጣ። ሰዎች ሁሉ ወጡ፣ ወደ ሰማይ አንጋጠጡ። ለመጀመሪያ ጊዜ ጨረቃና ፀሐይ ተያይዘው ወጡ። ስለኔ ባለው ተረጋጊ። እኔ ነኝ ቆንጆ በሚለው ክርክር ስላልተጣጣሙ ከሁለቱ አንዳቸው ሰው ሊሆኑ ተስማሙ። ጨረቃን በፍጥነት እኔ ሰው ሆናለሁ አለች። ሰዎቹም ወዲያው ሰሙ። ስሟን አሉት እሙ። መርማሪት እሙ ጨረቃ ያልከኝ እኔ ነኝ። ታዲያ እናሳ መርማሪት ወዶ አራግዙ ተይ መርማሪት አቤ ኧረ እንርዳው። ምን እንደምትረጂው ይኸውልሽ፣ ሰው ከሆንሽ በቂ ነው። ቅዱስ ለምናት ሞክሪ ነይ እባክሽ። ስራማ አትዘነጉ እንጂ እንደዚህ እዴ መርማሪ ሆነ ጨራሽ እንደዚህ በፍቅር ጠብ። ነገራችን ላይ ስለ ፍቅር ካነሳን አይቀር የተለያዩ የፍቅር ታሪኮች አሉ። የሆነች ቀለቤን ሳበች ታሪክ አለች፣ እንስማት። ፍቅረኛ ካለ ጓደኛዬ ፍቅር ይዞኛል ትላለች ዛሬ ባል ታሪካችን። አንድ ቢሮ ነው የምንሰራው። በጣም ጥሩ ሰው ነው። ማያደርግልኝ ነገር የለም። አብረን እንበላለን፣ እናወራለን፣ እንጫወታለን። ብቻ በቃ አብረን ነው የምንውለው። አልፎ አልፎም አብረን እናድራለን። ነገር ግን እሱ ፍቅረኛ አለችው። ካናዳ ነው የምትኖረው። ከአንድ አመት በኋላ እንደሚጋቡ ተነጋግረዋል። ይሄን በደንብ አውቃለሁ። ግን በቃ ምን ላርግ፣ ፍቅር ያዘኝ። ጓደኛዬ ሚስጥረኛዬ ነው፣ ይንከባከበኛል። ማለት ከሱ ውጭ ሌላ ሰው ማሰብ አልችልም። ሌላ ሰውም እንዳላቀርብ አድርጎኛል። ምን ላድርግ? እንዳልተወው ከሱ ውጭ ማንም የለኝም። እንዳልቀጥል ደግሞ ትክክል እንዳልሆንኩኝ ይሰማኛል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? በቅንነት ምክራችሁን ለግሱኝ ትላለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። ምን ይባላል ጎበዝ፣ ፍቅረኛ እንዳለው እያወቀች ከሱ ጋር አዘውትራ ታድራ። እንዴት ይሻለኛል? እስቲ እናንተ ብትሆኑ በዚህ ቦታ ምን ታረጋላችሁ? ትክክል አላረጉም ሁለታቸውም ብዬ አስባለሁ። በተለይ ሴት እንደዚህ ያሳልፍ አለ ደስታዋ ራሷን መስጠቷ እኔ እንጃ አላውቅም። ውዴ ለምንድን ነው አሁን እወድሻለሁ ማየት ያቆምከው? ድሮ በቀን 10 ጊዜ ትለኝ ነበር። ፍቅሬ አሁን እኮ አግብቼሻለሁ። ምርጫ ካሸነፉ በኋላ ደግሞ ማድረግ ምን ያደርጋል ብለሽ ነው? ስጠብሱ እንዴት ነው የምጠብሱት? ወንድ እኔ ያላቀም ወንድ መጥበስ ነው ማናደር ነው ወይስ ማናደር ነው? አይደለም መጥበስ ማለቴ እንዴ ምንድነው የሚባለው? መጥበስ መጥበስ ማለት መጀንጀን። እዚህ ደረስኩ ድረስ ወንድን ጀንጀኔ ይሄ ነው የምለው ነገር የለኝ። ወንድ ነሽ የኔ እናት፣ ወንድ ነሽ ነይ ሳሚኝ። በቃ
እኛ ባወጣነው ቋንቋ ግን መግባባት ኬታ መጣን። መጥበስ ማለት ለእናቶች እኮ ሌላ ታሪክ ነው። በቃ በድሮ ጊዜ የእውነቴን ነው። መጥበስ፣ ፈላው፣ መላ፣ ቬንቲ ምናምን በጣም አሁን ብዙ ቋንቋዎች አሉ። መዝገበ ቃላት ላይ የሌሉ ቃላቶች እኛ የምንግባባባቸው። አያቶቻችሁን ሄዳችሁ ብትጠይቁ እነሱ በቃ ፍረስ ሌላ ነገር ነው። በቃ ሌላ ሪያክሽን ታገኛላችሁ። እኔ አንቺን ማግባት አምሮኛል፣ ባል ከሌለሽ ደስ ይለኛል። ቤት ሊኖርሽ ግን ግድ ጭራሽ መኪና ዋና ነገር እንዴ! አንተስ ደሞዝሽ ግን ስንት ብር ነው? ሀብታም ቺክ ነው ምፈልገው። እውነቱን ነው ጓደኛዬ መሮታል በጣም ድህነት። ምን እያደረጋችሁ ነው? ኧረ ብራዘር ላንተ ነው ናፍዬች ማቀርደሪ ፍስተን መራፉታዲ ሲጃለተ ጀቻ ጀራ ደፋርና ጭስ መውጫ ያጣማሉ። አቤት አቤት አቤት። ጆዬ እንዴት ነህ? አሎልሽ አባቴ ነሽ? አሎልሽ ምን ጠይቀህ ነበር? እሺ ወንድም ፋሲካ ወይ ፋሲካ ወይ በጣም ፋሲካ ወይ ኧረ ሚሚ ጀምርልሃለሁ ጨርስልኛለህ። ሚሚ የስኳር ድንች አልበሰለም። ዋው ሚሚ የስኳር ድንች አልበሰለም። ረጅም ነህ። ነይ ይሄንን መልሽ። ረጅም ነህ። አላላቀውም አላለችም። አረ ነው መልሱ። አረ ሚሚ የስኳር ድንች አልበሰለም። ሚሚ የስኳር ድንች አልበሰለም። ከአስር ሌት አድርጎኝ እንደ ሰው ጋለውያል እንደ ሰው ትዝታ የለሰው እንደ ሰው ያነጉደኛል ሀሳብ እንደ ሰው ወስዶ ማይመልሰው እኔስ ምን አለበት ወስዶ ማይመልሰው ብተው መተንፈሴን ወስዶ ማይመልሰው ባፌ ስጫወት ነው ወስዶ ማይመልሰው የሚጎዳት ነፍሴን። ዋው ትችያለሽ። ሄሎ ዘፈን ልጋብዝሽ። እሺ ደስ ይለኛል። አንቺ ነይማ እኔ ነሻለው ቆየሽቆ እንዴት አየሽ? ኧረ ጸዴ ነው። እስቲ የኔን ደግሞ ስማ። እሺ አልመጣም ቀረው ሸጌ አልመጣም ቀረው ይበላ ቤት ቁጭ ብለህ ጠርታት ልትበላ። ኢትዮ ቴሌኮም የሚሆነ ከውስጡ የሚጠባው ሰው አለ መሰለኝ። በጣም ነው የሚገርመው። ኢትዮ ቴሌኮም ግን ምን ሆናችሁ ነው እንዴ? በጣም እኮ ነው በቃ ያማረራችሁን። በጣም ምርር ነው ያደረጋችሁን። ማለት እንደዚህ ነው ብራችን ያጠባችሁት። እንደዚህ እኮ ነው ያጠባችሁት። ወራዊ ጨምሮ እኔ ብቻ ነኝ እንዴ ብዬ ደግሞ ሳስበው ብዙ ሰው በቃ ተማሯል። እስቲ ወንድሜ ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል ለመግዛት የምንፈልገው? መግዛት ከፈለግን ለምን? እውነት እኮ ዳታ ብንገዛ አይቆይ ከእንደገና ዋይፋይ እንኳን ስንሞላ ምንም ሳንጠቀምባት ወሩ ይደርሳል። ይሄው ነው የሚገርማችሁ ነገር። ይሄው ዛሬ 5ኛ ቀኑ ነው። ሮተሪ ላይ ሞሎ 1800 ብርን ፎጭ አድርጌ ሞሎ አንድ ቀን በስነ ስርዓት አልተጠቀምኩም። አንድ ቀን 994 ስንደውል እባክዎትን ትንሽ ስሞትን እንገሩንና ማዝግበን ለሚመለከተው አካል እናቀርባለን እየተወረገረገች በኤሊ ነው እንደሚደርሰው። እስከዛሬ ግን አልደረሰኝም። አሁንም አይሰራም። ምን አይነት ድርጅት ነው?
ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላውቅም ኢትዮጵያ ውስጥ ካሉ እንዴ ምን አይነት ነውረኛ ድርጅት ነው እውነት 13 ቀን ዋይፋይ ተቋርጦ ክፍያ ደርሷል ብላችሁ ቴክስት ታረጋላችሁ ከእንደገና ኔትወርክ ምንም የለም ኔትወርክ ሳይኖር ቢጨምሩ ምን ዋጋ አለው እንዴ እንደሱ ከመሬት ተነስታችሁ ነው እንደ ቢጨምሩት ድርጅት አይደለም እንዴ ስማት ምት ቆይ በቃ ኢንተርኔት አትጠቀሙ ነው እንዴ ምን ማለት ነው ማለት 2400 ብር 2375 ብር ማን ነው ከፍሎ ኢንተርኔት እና ቮይስ የሚጠቀማ ኤስኤምኤስ እንኳን የሌለው ማለት ነው ማን ነው የሚከፍል አያችሁ አላችሁ እሺ ይሄም ይሁን ብለን ዝም አለ ዴ ኖርኩ ምን ሆናችሁ ነው ሲጨመር ራሱ እኮ ለህዝቡን ማሳወቅ እኮ ግዴታችሁ እኮ ነው ልታሳውቁን እኮ ይገባል እኛ ካልተጠቀምን ማን ይጠቀምላችኋል እንዳጋጣሚ ተሳስቼ ፓኬጅ ሳልገዛ ብር ካለው ስልኬ በሱ በብሩ ከደወልኩማ እግዚአብሔር ይመስገን ካችሁን ተው ኔትወርኩን አስተካክሉ ሁሉም ተማረረ ወይስ የሚሰማ የለም እንዴ ስሙ እንጂ ኖርኩ ነው ኢትዮ ቴሌኮም ባለፉት 6 ወራት ውስጥ 85 ቢሊዮን ብር ገቢ ማግኘቱን አስታውቋል እንዴት አያገኝ አንቺ ቀልጂ እየጠባ ይሄ ድርጊት ፌር ነው ባዝሊን ነው ትላላ ነገራችን ላይ ምንድነው ኢትዮ ቴሌኮም የኡነት እኛ ጋርም የለም እነሱ ጋርም እነንተና ጋርም እነበቀሉ እንደጫልቱ እና አቤልም እነገመቹ ጋርም የለም የት ሄዶ ነው ቴሌ ኔትወርክ የኡነት የቤት ራውተር ሞልተን ፎረስት ሁለቴ ካልተበላሸ በቃ ማለት መስራቱን እናረጋግጠው እንግዲህ በመበላሸቱ ነው ማለት ነው ምን እየተካሄደ እንደሆነ አላውቅም የሁላችንም አቤቱታ ይመስልኛልና ያው የዋጋው ጭማሪ እንዳለው ነው አሁን በጥቂት ገዛቶች ውስጥ ደግሞ ወራዊ ፓኬጅ ሁለተኛ ጊዜ ጨምሯል እንዴት በተለይ አዲስ አበባ ውስጥ ያላችሁ እኔ አዲስ አበባ ውስጥ እኮ ዶሮ እኮ በቃ መብራት ራሱ ለሰከንድ አይጠፋም ነበር ደግሞ ፖለቲካ እንዳታረቁ sorry for the late I'm too late okay ቀይ መቀመጫ ትልቅ አነበር you look different in person okay online አይተ merci 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 yes እንግሊዘኛ ጽጽፊልኝ ነበርሽው ላይ ኢንስታግራም ላይ ያ እኔ ባካል ስንገናኝ በአማርኛ ብናወራ ደስ ይለኛል ያው መገላለጽ ምናምን አይመቸኝ ስጽፍ ነው ደስ የሚለኝ ኦኬ ታይፒንግ ላይ ነው ጎበዝ ማውራቱ ላይ እስከዚህ ነው ወይ አለፋሽን እኮ ቻት ጂፒቲ ያለሽ ሰፈር ጎበዝ እንግሊዘኛ ተናጋሪዎች ብዙ ቦታ ዞር ለማስተርጎም ቀለል ማድረግ እንችል ነበር የስቲኛለሽ ባካል ትለያለሽ ስልሽ ያ ታይወቃ አሁንማ ተግባባን ታዩ እንግሊዘኛ ማስመሰሉ ይቃ አይሻል እንትንሽም ይለያል ባካል እንትን ላይ ፎቶቹ ላይ በጣም ቀይ የሚያምር መቀመጫ ኢንስታግራም አይደለ ኢንስታግራም አሁንም እንግዲህ ኢንስታግራሙ ነኝና ያው ኢንስታግራም ላይ አልነበር እንደሌለው እንዳልመጣው ቁጠሪ ቆረቆንዳ ሂጂ እንግላለ ሰላም ነው እንደምን ሰላም ነው እዚህ ኮቹ አንተ ነህ እንዴ ከ13 ከ19 ዓመት ያሉትን መሰልጠን ፈልጌ ነበር አንተ ትንሽ አይደብርህም እንዴ ሀገር ሽማግሌ የምትመስል ሰውዬ ልሰልጥም ነው ስትል ምን ማለት ነው እንዴ ገና 14 ዓመቴ እኮ ከለውጡ በኋላ ያለውን አቁጥሮም እንዴ ያን ሰውዬ ምን ሆነ እንኳን እኔ ምን ይሄው ያዩአችሁ አንዴ ያ ሽማግሌ ራሱ እየሰለጠኑ አንዴ ጋሽ ቃንቄ ኧረ ጋሽ ቃንቄ ኮሌጅ ናቸው 13 ዓመታቸው እኮ ነው ገና ጋሽ ቃንቄ ጭራሽ ታናሽ ናቸው አራያቸው በእናት ማላ ናታቸው እኮ ተመልጦ አረ የተለቀቀ ቤት ነው የሚመስለው በእናት አረ በእናት እኔ ጋሽ ቃንቄን በደንብ ነው ማቃቸው እኔን እኮ የገረዙኝ እሳቸው ናቸው ልጅ ናቸው በጣም ልጅ ናቸው ምን ሜዱላን ነው እንደ ገረዙት አንተ አታስብም እንዴ እንዴት ነው ታናሽ የሚሆነው አረ በቃ እኛ መረመር ናቸው 13 ዓመታቸው ነው ተገኘ ምንድነው በዚህ ማን ይበመረመር በቃ አልተወለድኩም ማለት ነው እኮ አንተ ባትወለድም ይሻላል እኮ እሱ ነበር የሚሻለው ሲጀመር አረ በስማም አረ ጋሽ ቃንቄ እንደ አይደብሩትም እንደ እርሱ አረ በስማም እንደ አረ እንደ ኩዮቹ ሄደው ዛሬ አርበኞች ቀነና አከብሩም እንደ አረ ወደዛ ሄዱ በእናቶት ጋሽ ቃንቄ ብሎ 13 ዓመት ደሃ ላይ እንቀልድ አረ ተው በስርዓት ቀልዱ ተው በቃ ምንም ማረግ ደሃ ላይ እንቀልድ ይሄ ፕላትፎርም ማለት ነው ይሄ ፕላትፎርም ደሃ ላይ ለመቀለድ ደሃ ላይ ለመዝናናት ኖ በጣም የሚመች ፕላትፎርም what ካንተ የሚጠበቀው ይሁንታህን ከዚህ አይምሮ ውስጥ ፈቀቅ አድርገ ቆሻሻ ጉድጓድ ውስጥ መክተት ብቻ ነው ከዛ በኋላ ቀልዱን የሚያግዙ ሰዎች ሁሉ አሉ ሐሳብ በመስጠት ላይክ በማድረግ ሼር በማድረግ አንድ እንኳን ማለት ነው
ይሉኝታ የሌለው ሰው እንደዚህ ድሃ ላይ ሲቀልድ በቃ እንዲህ ሲዝናና በተለያየ መንገድ በእርዳታ ሰበብ በሆነ ትንሽዬ ነገር ይዞ በመስጠት ትንሽዬ ነገር በማድረግ ያጣ ሰው ላይ እንደመቀለድ ቀላል ነገር የለም። ስለዚህ ድሃ ላይ እንቀልድ። እኔ እንደዛ ይሰማኛል። ምክንያቱም ሃይባ የለም ተውባ የለም። አጠገብ ያለው ሰውዬ እንደውም ሊደነቅብህ ይችላል፣ ዋው ሊል ይችላል። እና ቀላጁም ደግሞ ስትተቸው ስትናገረው እንዲህ ይልሃል፣ አንተ ምን ሰጥተሃል ይላል፣ አንተ ምን አድርገሃል። አንድ ዳቦ መስጠት ትልቅ ትርጉም አለው እትትትትት ይላል። ስለዚህ ድሃ ላይ እንደመቀለድ ቢዝነስ የለም። ኑ ድሃ ላይ እንቀልድ። በቃ ምን ማድረግ ይቻላል? ከልካይ ተውባይ ከሌለ እንደዚህ ነው። ይሄ ነገር በነገራችን ላይ በየጊዜው በጣም የሚያጨቃጭቅ ነገር ነው። አንዳንድ የእርዳታ ስራ ሰራለሁ የሚሉ ሰዎች ከኪሳቸው አውጥተው የሚሰጡ ይመስል ሆኑ ሳምባዲ መንገድ ላይ አግኝተው ይቀርጹና ከዛ በኋላ ከሌሎች ሰዎች ገንዘብ ተቀብለው ያው በኮሚሽን የተወሰነ ነገር ይዘው ነው የሚያደርሱት። ከዛ የበለጠ ደግሞ እነሱ የማይፈልጉትን ነገሮች መቅረጽ፣ እሱ የማይፈልጉትን ነገሮች ማስወራ ሚዲያ ላይ የተለመደ ነገር ሆኗል። ግን ባይሆን ጥሩ ነው። የእውነት ለመናገር ማንም ሰው ሃይማኖት ኢትዮጵያ ውስጥ ያለው ነገር ድሃ ላይ መቀለድን አይፈቅድም እና በጣም ብዙ ሰዎች ይሄን አስተያየት ሲሰጡ አይቻለሁ። ብዙ ጉዶች አይተናል ከዚህ ቀደምና አሁንም ደግሞ እንደ አዲስ እያገረሽ ይመስለኛል። ብዙ ቪዲዮዎችን እያየን እንገኛለን ቲክቶክ ላይ። በእነዚህ ሁለት ሰዎች የምትፎገር ከሆነ አንተ ደንቆሮ ነህ። በቃ ሌላ ምንም አዲስ ነገር የለውም። እነዚህ ሁለት ሰዎች ከድሮ ጀምሮ ድራማ እየሰሩ ፊልም እየሰሩ ገንዘባቸው ሜክ የሚያደርጉ ትልቅ ትንሾች ናቸው። ምንም ቋሚ ሀሳብ የላቸው፣ ማስተሳሰባቸው የሚዘቀጠ ነው። እነዚህ ሰዎች ሶሻል ሚዲያውን እስከመሩት ድረስ ሶሻል ሚዲያ ላይ ያለ ድራማ ሊስተካከል አይችልም። ሶሻል ሚዲያ ከላይ ያሉት ሰዎች ደደቦችና መሀይሞች ናቸው። ልክ እንደነዚህ ሁለት ሰዎች አይነት ማለት ነው። ከስር ያለው ደግሞ ኦዲየንሱ ደግሞ ከነሱም ስለሚብስ በእነሱ ድራማ ይፎገራል። እነሱም ይሄንን ስላወቁ ምንም ሳይመስላቸው ሀሳባቸውን እንደፈለጉ ይቀያየራሉ። የፈለጉትን ሴተቻሉ። ከዛ ህዝቡ ልክ ነው በላዳሜ ይሄድ ስግጥ ያለ ማህበረሰብ። ሰሞኑ ሁለቱም የጃኒና የጆን ዳንኤል እንዲሁም የአዶናይ እንግዲህ አንዴ ደጋፊ አንዴ ነቃፊ ሲሆኑ ከነበሩት መካከል ዮኒና ጂጂ አይቻቸዋለሁ። ከልባቸው ይሁን አይሁን አንድዬ ብቻ ነው የሚያውቀው። ነገር ግን ጃኒ ተመልሳለች በቲክቶክ አካውንቷ። ግን አካውንቷ ላይ ያስቀመጠችው ነገር በጣም ብዙ ሰዎች ብዙ ነገሮች ይላቷል። አይወዷትም፣ ማነው ሰው አይወዳትም፣ እንትናን አትወደውም፣ እንትናን ነው የምትወደው ምናምን የሚሉ ሰዎች አሉ። በሙዚቃ የገለጸችው አንድ መልስ የሚመስል ነገር አለና በጣም ገርሞኛል ትርጉሙን በጥልቀት ስትሰሙ። ግን ለአዶናዩ ለጆን ዳንኤል አላወቀም። ግን የሆነ ነገር አለ ውስጧ ላይ አንደበት አውጥታ መናገር ያልፈለገችው ቲክቶክ አካውንቴን ኮፒ ሊንክ አድርጉልኝ ብላችኋለች። እንግዲህ አድናቂዎች ስለ ፍቅር ወይ ደግሞ ሰዎች ስለሚያወሩባት ነገር የመለሰችበት መንገድ በጣም ገራሚ ነው። ስሙ። ሰሞንኛ ጥበብ ደግሳ በለኮሰችው ጦርነቱ አሁንም ኢትዮጵያ ውስጥ ተፋፍሟል። መድረኩ ደግሞ የሂፕሆፕ መድረክ። ተፋላሚዎቹ ልጅ ሚካኤል እንዲሁም አሌክስ ንጉስ። ያተረፈው ከዚህ ማነውስ ቢባል እናንተ ምርጥ የምትሉትን መጽሐፍ ብቻ ነው። የልጅ ሚካኤል አልበም በወጣበት ሳምንታት የደበዘዘ ነው፣ እንደ ድሮም አይደለም፣ ምንም ልዩነት የለውም የሚሉ ድምጾች ተበራከቱ። አሌክስ ንጉስም እሱን ለሚመስለውና ቢፍ ተደርጎ ለተሰራው ሙዚቃ ምላሽ ሰጠ። ኳኳ ሲልም የራሱን ስያሜ ሰየመ። በቀጥታም ለልጅ ሚካኤል የሚሆነውን ጦርነት መዘዘ። ከዛም ባሻገር አብሮ ለሰሩትም የሞቱ ናቸው ለኔ ሲል ገለጸ። ልጅ ሚካኤል በአንጻሩ ሂፕሆፕ ያከበራትን ነው የምታከብረው፣ እናንተ እነማን ናችሁ ሲልም ወረፈ። ይህ በሂፕሆፕ ሙዚቃዎች ሳይሆን የፈመስኩት ሂፕሆፕን ራሷን አፈምሻታለሁ ሲልም በኩራት ተናገረ። ታዲያ ሁሉም ሰዎች የራሳቸውን አስተያየት ሰጡ። በዚህ መሃል ግን እንደ አርሰናል ሳይጫወት ነጥብ የሚሰበስብ አንድ አርቲስት አለ፣ ቴዲዮ። ታዲያ ብዙዎቹ ቴዲዮ ማረን እያሉም የድሮ ሙዚቃዎቹን እያወጡም ማን እንዳንተ ሲሉም ተደመጡ። ከዛም አለፍ ብሎ ቴዲዮ እዚህ ጦርነት ውስጥ መግባት የለበትም፣ የራሱን የጥበብ ስራዎች ማቅረብ አለበት። ምክንያቱም እሱ የሚታወቀው በድግግሞች ሳይሆን አዲስ ነገር በመድፈርና ለየት ያለ ነገር ይዞ በመምጣት ነው። ሂፕሆፕ አድማጮች እንወደዋለን እናደንቀዋለን ሲሉም ተደመጡ። አንተስ የምን ጊዜ ምርጣችሁ ሂፕሆፕ አርቲስት ማን ነው? ሐሳባችሁን መከተብ እንዳትረሱ። ይህ የሚኖር ህይወት ነው። ሰላም። ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። ግን ደግሞ ሰዎች ጉረኛ ነን ብለው ያስባሉ።
በቃ የሆነች ነገር አንተ ነው የምታስበው ወይስ ሰዎች? እርግጠኛ ነኝ ጤነኝነትህን ተጠራጥሮ ነው የጠየቁ። ጤነኛ ነው ወይ? አዎ እንደዛ ይላሉ። እንደዚህ እርግጠኛ ነኝና እንጨት ሲደበድብ ምናምን ሲል ሲዘል ሴት በጠራ ጤነኝነትህን ባይጠይቁ ይገርመኛል። ረሲብ ጣይብ ኤርዶዋን ለጠቅላይ ሚኒስትር አብይ አህመድ የሰጡት ይሄን መኪና ምን አይነት መኪና እንደሆነ ልንገራችሁ። ይህ መኪና ቶግ የተባለ መኪና ሲሆን ቱርክ ሰራሽ ነው። ሙሉ በሙሉ በኤሌክትሪክ የሚሰራ መኪና ነው። እንደምትመለከቱት በኤስዩቪ ቦዲ ታይፕ የሚገኝ ሲሆን መኪናውም ታዲያ ሃይ ኳሊቲ እንደሆነና ሎንግ ሬንጅ ኤሌክትሪክ መኪና እንደሆነ እንግዲህ እንደምትመለከቱት ተመልክተናል። በነጭ ነው እንግዲህ ለጠቅላይ ሚኒስትር አብይ አህመድ ረሲብ ጣይብ ኤርዶዋን የሰጧቸው። ዛሬ እንግዲህ የራት ግብዣ ተደርጎ ነበር። በዛ ላይ ነው ለጠቅላይ ሚኒስትሩ ይህንን መኪና ረሲብ ጣይብ ኤርዶዋን ያስረከቡትም። እንደምትመለከቱት ኢንቴሪየሩ እጅግ በጣም ቆንጆ የሚባልና ዘመናዊ መኪና ነው። ቦዲውም ከኋላም ከፊትም እንደምትመለከቷቸው እጅግ በጣም ቆንጆ የሚባል መኪና ነው። ይህንን መኪና ታዲያ ጠቅላይ ሚኒስትር አብይ አህመድ ከረሲብ ጣይብ ኤርዶዋን ተረክበዋል። ከዚህ ቀደም እንደሚታወቀው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንደዚሁም ከረሲብ ጣይብ ኤርዶዋን ቀይ ቶግ መኪናን ተረክበው ነበር። እመቤቴን እኔ ከመጣሽ ሰው ፊት ቃል ልግባልሽ። እጅን ወደ ላይ ኤርፖርት ጋር ማለት ነው። እጅን ወደ ላይ አድርግልሽ። እሺ ጀምር። በስመ አብ ወልድ ሪከርድ አድርጉ። ቆይ ሪከርድ ለሳሮን አየልኝ አዲስ አበባ ስትገባ ኤርፖርት በርጋ በሊሞዚን ነው መቀበላት። ሊሞዚን ቆሞ ማርሽ ባንድ ቆሞ ምናምን ነገር አልኩበት እናየዋለን። አጨብጭበናል። አንቺ ቶሎ ግቢ። ይችላል። እስጢፎሻ አይ ያደርገዋል። በቃ ከአንቺ ስታይል ጋር መሄድ ዘፈን ከፈለግሽ ጨርሼ እጠብቅሻለሁ። የኔ አባት ትለያለሽ። ማርያም ያደርገዋል። ይሄ ልጅ ከባድ ያረዳ ልጅ። እኔ ግን የሴት ልብ ይገርመኛል። የኔ አባት አላለችም ሳሮን ይገርመኛል በጣም። አሁን ላይቭ ስትሪመሮች በተለይ የጂጂ ልጅ ማነች ሳምሪ፣ እሷ ራሷ ሳሮን አየልኝ በጣም በስቷል። ላይቭ ስትሪመሮች እና ላይቭ ላይ የሚያደርጓቸው ነገሮች በጣም ያስገርማል። ሊሙዚኗ ጉዳይ እንጠብቃለን። አንረሳትም። ይኸው ይሄ ቪዲዮ አለ እንግዲህ ምስክር። የተለያዩ ጊዜ ቲክታከሮች የተለያዩ ቦታዎች ይገኛሉ። ቀን በቀን አዶናይ እንደዚህ ዋለ እንደዚህ ምናምን እንላለን። ብዙዎቻችን ትኩረት አድርገን ልናወራለት የሚገባው አንድ ጉዳይ አለ። በተለይ ስለ መቄዶንያ ባለሳሳት መጋቢት 6 እንግዲህ የገቢ ማሰባሰቢያ በዋናነት ጠርተዋል። እነ ጆን ዳንኤል ብዙ ቲክቶከሮች ተገኝተውበታል። ጉዳይ ያው የሚዲያ ሽፋን ማግኘት ያለበት ይመስለኛል። መቄዶንያ ከ9,000 በላይ አረጋውያን ይገኙበታል። እቅዳቸው ደግሞ ከ20,000 በላይ አረጋውያንን ከጎዳና ላይ ማንሳት ነውና እሱም እገዛ እንዲሆን ነው ይሄ የገቢ መሰባሰቢያ ቀድሞ እንግዲህ እያስተዋወቁ ይገኛል። ምናልባት ከሰው ሳምንት በኋላ ደግሞ ለትውልድ የሚተርፍ ትልቅ ስራ ይዘን መተናል። ርቀሽኝ መለሆ ብዙ ቲክቶከሮች ናቸው ተገኙ። ሳይሸማረካው በጎነት ማለት ራሳችን እንድናገኝ የምንፈልገውን ለእኛ እንዲሆን የምንፈልገውን ለሰዎች ማድረግ ማለት እኔ ልክ አሁን የሆነ ሰው መጥቶ መንገድ ላይ ቁም ነገር ነው የምነግራቸው ራበኝ ሲል እኔ ከዚህ በፊት እርቦኝ የነበሩባቸውን ሰዓቶች አሁንም ይርበኛል። ድንገት ምግብ ላይ ኖር ይችላል፣ ስራ ላይ ሊሆን ይችላል። እነዛን የነበሩትን ትውስቶች ማስታወስ ነው። ሰው ሲያሙ አመመኝ ካለ ታማ ሆስፒታል የነበርክበትን ጊዜ ማስታወስ ነው። እስከ ዛሬ ድረስ ባለመሳተፋችን በጣም ራሴን እየወቀስኩ ነበር ተቀምጬ። ማሪኝ ውድ ሀገሬ ተማጽኜሻለሁ። ግን የዛሬዋን ቀን ግን ማለፍ እንዲያልፈኝ ስላልፈለኩኝ ተገኘ ብቻ ማለት የምፈልገው እዚህ የተገኛችሁ ማርያምን እድለኞች ናቸው። ዳዴ ከሮመዳን ጋር ሲገጣጣም ኢትዮጵያ ትበረታለች። አኑስ ላይ ልንለያይ እንችላለን፣ ሀገር ግን አንድ ትሆናለች። ሀገር በጸሎት ትቆማለችና ሮመጾም አብሮነትን ይፈጥራል፣ መደጋገፍን ካፈልን ይጨምራል፣ ግጭትን ደግሞ ይቀንሳል። በሃይማኖት ልዩ ነን፣ ልባችን ግን አንድ ነው። ፍቅር፣ ሰላም፣ ደግነት፣ መደጋገፍ፣ መከባበር ውስጣችን ያለው አንድ ላይ ሆነን ለሀገር ደህንነት እንጸልያለን። ማህበረሰባችን ፍቅርን እንዘረጋለን፣ ለነፍሳችን ንጽህናን እንገነባለን። ጾም ፍቅርን ያመጣል። ፈጣሪ ሀገራችንን ሰላም ያደርግልን። መልካም ጾም ይሁንልን። አሁን በምን ሁኔታ ውስጥ ሆናችሁ እያሳለፋችሁ ነው? እውነት ራሳችሁን አስቡ። በዚህ ወቅት በተለይ የእስልምና እምነት ተከታይና የኦርቶዶክስ ተዋሕዶ ቤተክርስቲያን አብሮ ጾም በጋራ ለአንድ ወር የሚጾሙበት በየቤተክርስቲያናቸውና በየስርዓታቸው ጣጥሙ በጣም አስገራሚ ነው። በምን ሁኔታ ውስጥ ሆናችሁ እየጾማችሁ ነው? ሀዘን ውስጥ ያለ ሰው አለ፣ ስራ አጥነት ውስጥ ያለ፣ ብዙ ነገር ውስጥ ያለ ሰው አለ። እንግዲህ ያሰባችሁን ያድርግላችሁ። የጾሙ በረከት ለሁላችሁም ይሁን፣ ለምንመለከተው ለሁላችንም ይሁን። አሜን ማለታችሁን ኮመንት ላይ እንዳትረሱ። እዚህ ጾም ገጠመኝ ደግሞ
በየቦታችሁ ናችሁ የምታወሩበት የዛሬ ዓመት የት እንደነበራችሁ አሁን ምን አይነት ስሜት ውስጥ እንዳላችሁ ወደ ውስጣችሁ ደብቃችሁ ከምታብሰለስሉ ካጠገባችሁ ካለው ሰው ጋር ብትወያዩ ከፈጣሪ በረከትን ታገኙበታላችሁ ብዬ አስባለሁ። ከቤትም ተባረም እንደምታይኝ ተንጨቋልያለሁ። አጀለ ሰዓቱ ደረሰልሽ እንዴ? ይዘሽ መጣሽ እንዴ? በርጫውን ብራዘር እኔ ቃል መቃን ያቆምኩት የስልኬ ፓተር ጠፍቶብኝ ካልጋውን ስር የፈለጉበት ቀን አንተ እሱን ትላለህ። ይኸውልህ እኔ ደግሞ አባቴ የውሻ ሐኪም ቤት ታውቃለህ ሲለኝ ምን ከናሞ ነው ብዬ ከዛ በኋላ ከቤትም ተባረም እንደምታይኝ ተንጨቋልያለሁ። ለማንኛውም የቃምን እንወይ ጭራሽ አሁን አገር ትሸጣላችሁ እርግጠኛ ነኝ። ማሩፌ ግን ገንዘብ ቢኖረኝ እኮ በዚህ መቀኛ ፊት ላይ እንዳለ ሲኖትራ ገዝቼ ነበር። ምረሽ ነው አትለም አንቺ ታረጊዋለሽ። አረ ማሩፌ ገንዘብ ቢኖረኝ እኮ ሚገራርም ቤቶችና ሚገራርም ኑሮ ነበር ምኖረው አትለም። አረ አንቺ ማሩፌ ግን ገንዘብ ቢኖረኝ ይሄንን የመሰለ በቃ ምድረ ገነት የሆነ መናፈሻ ነበር ሞት። አራው ታረጊዋለሽ ማሩፌ ገንዘብ ቢኖረኝ አትቶይ ምን አይነት ሆኖ በእናትህ ይበላል በገንዘብ ይጠጣል በገንዘብ ከየት ይመጣልሽ ገንዘብ? ይሄንን ተገንዘብ እንጂ ልጠጣን ይሄንንም ገንዘብ ቢኖረኝ ኖሮ እንደዚህ አፈን አከፍትብኝም ነበር። ጓደኝነት ፈጣሪ ሜን አውቆ ነው ለባብ እግር የነሳው የሚባል ነገር በምክንያት ነው። የጥበብ አንበሳው በበርሊን አገሳ የአፍሪካውያን ኩራት የኢትዮጵያ ፕሮፌሰር ኃይሌ ገሪማ በበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ታሪክ ሰርተዋል። ታዋቂው የፊልም ጠቢብ ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ለፊልም ጥበባት ላበረከቱት የላቀ አስተዋጽኦ የክብር የበርሊን ካሜራ ሽልማትም ተበርክቶላቸዋል። ታዲያ ፕሮፌሰሩ እንደ ሳንኮፍና ጤዛ ባሉ ድንቅ ስራዎቻቸው የጥቁር ህዝቦች ማንነት ለዓለም ያስገነዘቡ ሲሆን አሁን ደግሞ የጣሊያን ወረራን የኢትዮጵያውያንን ተጋድሎ የሚያሳይ ጥቁር አንበሶች የሮማን ተኩላዎች የተሰኘ አዲስ ፕሮጀክታቸውንም አስተዋውቀዋል። ፕሮፌሰር ኃይሌ ገሪማ እንደሚታወቀው ማንነታቸው ባለበት ጥበብ በመፈለግ የኢትዮጵያውያን ስም ለዓለም አደባባይ ከፍ አድርገዋል። አንበሳ ያገሳል፣ ጥበብ ይናገራል እንዲሉ የእሳቸው ካሜራ ዛሬም የነጻነት ድምጽ ሆኖም ቀጥሏል። ታዲያ ይህ ድል ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን የጥበብ ድል ነውና እንኳን ደስ ያላችሁ። መልካም ቀን። ይሄ ነገር ሰርግ ነው ምንድነው? ጋይስ እስኪ ቪዲዮ ኒውትና ኮሜንት አብረን እናነባለን። እሺ ተንበርክ ነው አረጋግጥላት ታገቢኛለሽ ነው ጋብቻ ነው እሷም እየተባባሰ የፕሪቶሪያ ስምምነት በለው ዳኛው ፔስታል ሲከለከል በጋዜጣ ጠቅልሎት እየተጋቡ ነው። ቤት እየተሻሻሉ እሱም በላ እንዴ ደላላ ነው እንዲያገናኛቸው። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። ላይክ ካላረጋችሁ ላስታውሳችሁ ፕሊስ ላይክ አድርጉ። ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ እንገናኝ። ይመሻል።